አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታላቁ አባ መቃርስ። ዛሬ የምናወሳው በበረሃ የ80 ዓመት ተጋድሎ የፈጸሙትን 50,000 መነኮሳትን በገዳመ አስቄጥስ የመሩትና ስለ ሥጋ ወደሙ ክብር ሲሉ ለ60 ዓመት ምራቃቸውን ሳይተፉ የኖሩትን የታላቁ አባ መቃርስን ገድል ባጭሩ እንመለከታለን። ነሐሴ 19 የአባ መቃርስ አጽም ከሳስዊር ወደ አስቄጥስ የፈለሰበት ዕለት ነው። መኳንንቱ አጽማቸውን ለመስጠት ቢከለክሉም ቅዱሱ በራእይ ተገልጠው ወደ ልጆቼ ልሂድ ባሉት ጊዜ በታላቅ ፍርሃት ክብር ሰጡ። አጽሙን የጫነው ግመል እግዚአብሔር በፈቀደው ቦታ ላይ ተንበርክኮ ሳጥኑን በማውረድ ዛሬም ድረስ የታወቀውን ቅዱስ ስፍራ አመልክቷል። አባ መቃርስ እጅግ ርኅሩህ ነበሩ። ሳያውቁ የገደሏትን አንዲት ትንኝ በማሰብ ለ6 ወራት ሥጋቸውን ለዘማሚት ወይንም ለትንኝ አሳልፈው በመስጠት ተጋድለዋል። ሌላው አስገራሚ ታሪክ ደግሞ አንዲት ጅብ ዕውር የሆኑ ግልገሎቿን ይዛ መጥታ ስትለምናቸው በጌታችን መስቀል አማትበው ዓይኖቻቸውን አብርተውላቸዋል። ጅቧም ለምስጋና የበግ አጎዛ አምጥታ ሰጣቸዋለች። ታላቁ አባት በግብፅ ድርቅ በሆነ ጊዜ በጸሎታቸው ዝናብን አዝንበዋል። በቅዳሴም ጊዜ ጌታችንም ቅዱሳን ሐዋርያትና መላእክትን በአካል እየተገለጡ ይረዷቸው ነበር። ግንቦት 6 በታላቅ ክብር ያረፉት የዚህ ቅዱስ አባት ረድኤትና በረከት ከሁላችን ጋራ ይሁን፣ አሜን። ይህንን መንፈሳዊ ትምህርት ከወደዱት ላይክ በማድረግ ለሌሎች እንዲያደርሱ፣ ሰብስክራይብ በማድረግም የቻናላችን ቤተሰብ ይሁኑ። አስተያየቱን በኮሜንት ያጋሩን። እናመሰግናለን።